ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች ሰላማችሁ ብዘት ተረፍረፊ ይበልልኝ። በእህታችን ጉዳይ አዳዲስ መረጃዎች ወጥተዋሉ። ቪዲዮውን እስከ መጨረሻ ያዩት፣ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ፍትህ ለእህታችንን ጠይቅ። ጤና ይስጥልኝ፣ እንደምን ዋላችሁ? የቲክቶክ ተከታዮች የውብ ልቦች ተከታይ ይህችን ቪዲዮ ለመስራት የገባሁትኝ ያለውን እውነታ እንድታውቁና የተረዳሁትን ነገር ለእናንተ ላስገነዝባችሁ ነው። እህታችን ገንዘብ ደስታው ህይወቷ ያለፈው በሳውዲ አረቢያ ነው። ገንዘብ ደስታው ከዚህ በፊት ኢትዮጵያ የሸዋ ተወላጅ ናትኝ። ሸዋ ላይ መድኃኔዓለም ቤተክርስቲያን አገልጋይ ነበረች። ብዙ ጊዜም በቲክቶክ ቪዲዮዎችን ስትሰራ መዝሙሮችን እየዘመረች እየሳቀች እየተጫወተች የምትሰራ ልጅ ናት እና የተዛቡ ኢንፎርሜሽኖች አሉ። እነዛ የተዛቡ ኢንፎርሜሽኖች እህታችን ህይወቷ በምን እንዳለፈ አልታወቀም። በምን እንዳለፈ ባልታወቀበት ሁኔታ ብዙ ቲክቶከሮች እና ብዙ ፔጆች እህታችን በወንድ ፍቅር ራሷን አጠፋች ብለው እየፖስተቱና ቪዲዮ እየሰሩ ነው። ያ ቪዲዮና ያ ፖስት ቤተሰቦቿን ኢትዮጵያ ያሉትን ድጋሜ ያደማቸዋል፣ ድጋሜ ያቆስላቸዋል። እህታችን የሞተችበት ምክንያት ምን እንደሆነ አልታወቅም። ምክንያቱም ሳውዲ አረቢያ ያለችው እህቷ አብራት ያደገችው በ4 ዓመት የምታንሰው ተንሳይ ደስታው መጀመሪያ ተንሳይ ደስታው ናት ወደ ሳውዲ አረቢያ የሄደችው። ተንሳይ ደስታው ከሄደች በኋላ ነው ገንዘብ ደስታውን ወደ ሳውዲ አረቢያ የወሰደቻት፣ ህይወቷ ያለፈውም ማለት ነው። እና እሷ ወረቀት የላትም፣ ህጋዊ አይደለችም። በጣም ተጎድታ ነው ያለችው። ኢጃዛ ቤት ነው ያለችው። 6-7 ሰው መሀል ሆና ማልቀስ አትችልም፣ ሀዘኗን መግለጽ አትችልም። እንደገና አስክሬኗም ያለው እስካሁን ድረስ ሆስፒታል ነው። አስክሬኗንም ማየት አልቻለችም። አስክሬኗን ፎቶ ልከውላታል። ፎቶ የላኩላት ከአንገት በላይ እንድታይ ነው። እና ያለው ነገር እሷንም እያሳመማት ነው። እህትየው በምን እንደሞተች አታውቅም። እሷም አስክሬኗን እንዳታይ ተደርጋለች። ምክንያቱም ህጋዊ ስላልሆነች። ከወገብ በታች ብታይ ጠባሳዎች እና አንዳንድ መረጃዎች ልታይ ትችላለች። እነዛ መረጃዎች እንዳታይ ተደርጋለች፣ ህጋዊ ስላልሆነች። ህጋዊ ያልሆነ ሰው ደግሞ ማየት አይችልም። እና በሚያሳዝን ሁኔታ ውስጥ ነው ያለችው። የተሳሳተ ኢንፎርሜሽን አትለጥፉ። እሷ ህይወቷ ያለፈው በእንደዛ አይነት ነገር እንዳልሆነ እህቷን ተናግራለች። አፍቅራም ከማንም ጋር ግንኙነት እንደሌላት ነግራናለች፣ አሳውቃናለች። እንደዛም የምታረግ ልጅ አይደለችም፣ ራሷን የምታጠፋ ልጅ። ህይወቷ ከማለፏ በፊት ስትጫወት ስትሳሳቅ ምንም ነገር እንደሌለ አሳውቃናለች እህቷ። ከአሰሪዋ ጋር የተወሰኑ ክፍተቶች ነበሩ። ደሞዝ እንደማሰጣት እየቆረጠች እንደምትሰጣት እና የተወሰነ ብር እንዳላት፣ እነዚህን ነገሮች ሁላ ማንም ይከራከርላት የለም፣ ማንም የተናገረላት የለም፣ ማንም የጮህላት የለም። ምክንያቱም እህቷ ህጋዊ ስላልሆነች ማለት ነው። እና እናንተ ደግሞ አንዳንድ ፔጆች በማታውቁት ነገር እህታችን ላይ መረጃ አትስጡ። መረጃ እየሰጣችሁ ነው። ራሷን ነው ያጠፋችሁ ብላችሁ የማታውቁትን ነገር አትናገሩ። እዛ ቦታ ላይ የላችሁም፣ እዛ ቦታ ላይ አልነበራችሁም። ስለዚህ የእህታችን ሁኔታ እንዲታይ ከቻልን ማድረግ ነው እንጂ እንደዚህ ነው የሞተችው፣ እንደዚህ ነው ያደረገችው፣ እንደዚህ ነው ከሌ ነው እንትን ያላት ማለት የለብንም። ሌላ ደግሞ ከዚህ በፊት አንድ የሞተ ሳውዲ አረቢያ ወንድማችን አለ። እሱ ወንድማችን የእሷ የእህታችን ወንድም አይደለም። እሱን ወንድማችንን አታውቁም። ከሱ ፎቶ ጋር እያያያዛችሁ ወንድሟንም አጣች እሷም ህይወቷ አለፈ እያላችሁ ቪዲዮ አትስሩ። ቤተሰብ ሌላ ጭንቀት ውስጥ አትከቱ። ሌላ ልነግራችሁ የምፈልገው ነገር እህታችን ተንሳይ ደስታው ያለችበት ሁኔታ በጣም የሚያሳዝን፣ መረዳት የሚገባት እህታችን ናት። እስካሁን ድረስ የእህቷን አስክሬን አላየችም። እስካሁን ድረስ ኢጃዛ ሩም ውስጥ ቁጭ ብላ በሀዘን ኩርምት ብላ ያለ ስራ ነው ያለችው። ብዙ ነገር የሚያስፈልጋት ልጅ ናትኝ፣ መረዳት ያለባት ልጅ ናትኝ። እና በምንችለው መጠን እናግዛት። አሁን የእህቷን አስክሬን ወደ ኢትዮጵያ ለመላክ 18,000 ሪያል ነው የተጠየቀችው። 18,000 ሪያል ደግሞ ምንም ስራ ለሌለውና ምንም ቤት ውስጥ ለተቀመጠ ሰው ምን ያህል ከባድ እንደሆነ ሁላችንም እናውቃለን። እና ተጋግዘን በምንችለው አቅም
ለቤተሰቦቿ አስክሬኗን እናደርስላቸው። ቤተሰቦቿ የልጃቸውን ምንም ፊርማ አላወጡም፣ የልጃቸውን አፈር አላለበሱም አስክሬን እና ጎረቤትም እየተጨነቀ ነው፣ የአካባቢም ሰው እየተጨነቀ ነው፣ አስክሬኑን እየጠበቀ ነው። በምንችለው አቅም ብዙ የማዳም ቅመሞች አለን ሳውዲ አረቢያ፣ ብዙ ሰዎች አለን። ግሩፕ እየከፈትን በግሩፕ መሰረት እየተረዳዳን እህታችን እናግዛት። ሌላ ደግሞ በእህታችን ስም ቪዲዮ አትስሩ። ያለ እህታችን ተንሳይ ደስታው ፈቃድ ቪዲዮ እየሰራችሁ ብዙ ነገር የምታደርጉ ሰዎች አላችሁ። ከድርጊታችሁ ታቀቡ። እህት ወንድሞቻችን እንደዚህ አይነት ሰዎችንም ስታዩ ሪፖርት እያደረጋችሁ አዘጉባቸውን እና ያው ለምታደርጉልን ነገር በጠቅላላ እህታችን ለምታግዟት ነገር በጠቅላላ ፈጣሪ ክብር ምስጋና ይስጣችሁ። አላህ ያክብርልን። ሁላችሁንም እንወዳችኋለን፣ እናከብራችኋለን። እህታችንን በምንችለው መጠን እናግዛትኝ። የእህታችን የስደተኛዋ የቀርታታዋ ቤተሰብ ልረዳ ወጥታ በሰው ሀገር ለቀረችው እህታችን ነፍስ ይማርልን። መልካም ቀን ውብ ልቦች። ያለበት የኢትዮጵያ ሕዝብ እህት ወንድሞቼ፣ አባት እናቶቼ፣ በማርያም በገብርኤል አሞኝ ነው። ማርያምን አመመኝ፣ ደከመኝ። በቃ አልቻልኩም። ታዕሜ በላይ ሆነብኝ። ታገልኩ ግን አልቻልኩም። እስካሁን ሰው እንዳለማስቸገር ብዬ ራሴን በሽታዬን ደብቄ በራሴ እያስታመምኩ ነበረ። ግን አሁን አልቻልኩም። ታዕሜ በላይ ሆነብኝ። ሐኪሞቹም አሉት ሀላስ ከአቅማችን በላይ ነው፣ ወደ ሀገርሽ ግቢ፣ ኦፕሬሽን እናድርግሽ ያሉኝ ማለት ነው። 5 ዓመት ሙሉ ስታከም ኖሬ ለኦፕሬሽን አሉኝ ጭራሽ ማለት ነው። እና ስለዚህ ለኦፕሬሽን ደግሞ እኔ አልችልም፣ አቅምም የለኝ። እነሱም ያውቁታል አቅም እንደሌለኝ እና የኢትዮጵያ ሕዝብ እህት ወንድሞቼ፣ እናት አባቶቼ በእመቤቴ ማርያም በቅዱስ ገብርኤል ለሀገር ያው በቃ ከልጄ ደባልቁኝ ማርያም ነው። እኔ ግን ሰውን ማግዝ ነበርኩ፣ ለሰው ምተርፍ ነበርኩ። አሁን ግን ሰው እጅ ላይ ወደቀው። የሰው እጅ ሊያሳየኝ ነው፣ ሰው ፊት ሊያሳየኝ ነው። የኢትዮጵያ ሕዝብ እርዱኝ እላቸዋለሁ ማለት ነው። እግሬን ፓራላይዝ አድርጎኝ 3 ዓመቴ ማለት ነው። እና አሁን ታዕሜ በላይ ነው። ኦፕሬሽን ወገቤም እግሬም ኦፕሬሽን ያስፈልገዋል አሉኝ ማለት ነው። ኦፕሬሽን ማደረግ አለብሽ ብለውኛል። ኦፕሬሽን ደግሞ ለዚህ ሀገር እኔ አልችልም። ሀገሬም ገብቼ ደግሞ ኦፕሬሽን የምደረግበትም የለኝም። ለምን ያለኝን ገንዘብ እዚህ ጨርሻለሁ። እየተነሳሁም የሰራሁትን ገንዘብ ከዛሬ ነገ ለውጥ አገኛለሁ፣ እድናለሁ። ተስፋ ስላለኝ አላማ ስላለኝ ወደፊት አላማ ስላለኝ ያንን አላማዬን ለማሳካት እያልኩኝ ድኜ ነገ ሌላ ቀን ነው የማለት ብዙ ደካሙ። አሁን ግን ታዕሜ በላይ ሆነብኝ እና የኢትዮጵያ ሕዝብ እርዱኝ በእመቤቴ ማርያም በቅዱስ ገብርኤል ይዛችኋለሁኝ እና እውኝ እንዴት እንደምንቀሳቀስና እንዴት እንደምራመድም መንቀሳቀስም አልችልም፣ መስራትም አልችልም እና መንቀሳቀስ እየሞከሩ ነበረ ግን እንቀሳቀሰኝ። ወይኔ ፈተና፣ ወይኔ ሰው ሀገር ጎበዝ። ምንም አልቻልኩም። ኧረ
ሰውነቴም አለቀ። ይኸው እየተለበለበ አገዳ መስያለሁ። ቪዲዮ ኮፒ ሊንክ ሼር አድርጉት። ማርያም ሲያናድድ እዩት፣ ተመልከቱት። አያችሁ አይደለ? የዩጋንዳ መንግስት ተመልከቱ። ያቺ ልጅ አረባን ገደለች ስለተባለች እየበረረ ሂዶ ይዟት ወጣ። በቃ ይዟት ወጣ ከሀገር። የኛስ እንሞታለን እናልቃለን፣ ምን ችግር አለው? እሱ በብሔር ካልተስማማለት በሃይማኖትም እያጋጨን ነው። አያችሁ አይደለ? የኛ ግን ሞታ ቀረች። የኛ ላይላ ግን እስር ቤት የእድሜ ልክ እስራት ተፈርዶባት ቀረ። ለምን? መንግስት ስለሌለን። እመቤት የምሱ ፖለቲካውና የሚያተራምሰው። አያችሁ አይደለ? ተመልከቱት እስኪ የኡጋንዳ መንግስት ተመልከቱ፣ እንዴት አድርጎ ልጅቷን ይዟት እንደወጣ ማለት ነው። በስመ አብ አይታችሁታል። የዛ ሀገር መንግስት ደግሞ ፈገግ ብሎ ነው የሸኛት። አያችሁ አይደለ? ሰው ሲኖራችሁ ትከበራላችሁ እምላችሁ ለዚህ ነው። መከበር በከንፈር ማለት ነው። አያችሁ አይደለ? አያችሁ የሌላ ሀገር መንግስት። አያችሁ አይደለ? አንዳንድ ጊዜ ግን የሆነ ነገር ልል ነበር ግን ተውታላችሁ። ማርያም ነው የምላችሁ። የኛው ቤታችን እያፈረሰ ስደት ይዳርገናል ማለት ነው። እንኳን አይደለም ስንሞት ሊደርስልኝ ይቀርና ማርያምን እኔ በጣም የተሰማኝ አሁን ራሱ ምግቡን አቁሜ ነው የመጣሁት። እግዚአብሔር ነው ብላችሁ ወስገ እየሰራው ነውና በጣም ነው የሚያሳዝነው። አያችሁ አይደለም? የኛ እህት ግን ሞታ ቀረች። በቃ አያችሁ፣ ጥያቄ የለንም። አንፈልግማ፣ የሚፈልገን ሰው የለም። ለዛ እኮ ነው። ሰላም ቤተሰቦች፣ በቀደም ዕለት ቪዲዮ የሰራኋት ልጅ ማለት ነው 3 ቀን ነው 4 ቀን ሙሉ ስልኳ ዝግ ነበረ። ላገኛት አልቻልኩም ነበር። ዛሬ ቦይስ ላከችልኝ። የላከችልኝ ቦይስ ማለት ነው ቢሮ ናት ያለችው። ከዛ ቤት በሰላም ወጣለች፣ ግን ቢሮዎች ወደ ሀገሯ ሊያሳፍሯት ነው። ለ5 ዓመት የትም ሀገር እንዳትሰራ ፓስፖርቷ ላይ ብሎክ የተደረገበት ነገር ማሂተም መተውበት ፈርመው ነው የሰጧት። እና ልጅቱ ችግር ውስጥ ናት ያለችው። ቢሮ ናት ያለችው። ደማም ቢሮ ናት ያለችው። ደማም ቢሮ ነው ልጅቷን እንደዚህ ያደረጓት ያሉት ማለት ነው። ልጅቱ ችግር ውስጥ ሆና ደውላላቸው ልጅቷን አያስተናግዷትም። በመጨረሻም እነሱ ጋር መጣራሱ በስርዓት ልጅቷን ሊያስተናግዷት አልቻሉም። ወደ ሀገሯ ለሸኛዋት ነው። እና ልጅቱ በጣም እያለቀሰች ነው። ምን እንደማረጋት ግራ ገባኝ። ኔትወርኳን ዘግተውባታል። ኔትወርኳን ዘግተው በሰው ዋይፋይ ከሰው ላይ ዋይፋይ ለምና ወስዳ ነው የደወለችልኝ። ካርድ ላኪ ብላ ቦይስ አድርገችልኝ። ካርዱን ሊልክላት ብዬ ማለት ነው። ስልኳ ላይ ስደውል ስልኳ እየሰራልኝ አይደለም። ምን እንደሆነች ማውቀው ነገር የለም። ካርዱን ልኬላታለሁ፣ ግን ደርሷታል አልደረሳትም አላውቅም። እስካሁን በህይወት አለው ብለኛለች። ቀጥሎ ምን እንደሚያደርጉኝ አላውቅም። ቲኬት ተቆርጦልኛል አለች። ግን ምን እንደምሆን አላውቅም ብለኛለች። እና በጣም የተጨነቀች ናት ያለችው። እኔ ካርድ መላክ አልቻልኩላትም ነበረ፣ ግን ሰው እንድልክልኝ ነግሬ ሰው ልኮላታል። ግን እኔ መደወልም አልቻልኩም፣ ላገኛትም አልቻልኩም። ስልኬ ዋይፋይ እንጂ ካርድ የለውም። ምን እንደማረጋት ግራ ገብቶኛል። በጣም የተጨነቀች ነው። በጣም እያለቀሰች ነው። እባካችሁ ደማም አካባቢ ያላችሁ ድምፁ ኑላት። ደማም ያለው ቢሮ መዘጋት አለበት። የብዙ እህቶች ደም እዛ ቢሮ ውስጥ እየፈሰሰ ነው ያለው። የሞቱ ናቸው ያሉት። ራሳቸውን ሳያጥፉ የራሳቸውን አጥፍተዋል እያሉ የልጆቹን ደም እየጠጡ ያሉ ቢሮዎች ናቸው። ደማም ማለት ነው። ደማም ያለ ቢሮ መዘጋት አለበት። ሁላችሁም ድምፅ እንድትሆኑልኝ ነው የሚፈልገው።